ሰላም ሰላም ጋይስ እንዴት ናችሁ? ሰላም ነው ያለው እግዚአብሔር ይመስገን። ከኔ ሁሉ ሰላም ነው። እናንተ እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ሰላም ነኝ። ያው እንግዲህ አራሲቷ አሁንም እየተንቆራጠጠች ነው። አሁን እንግዲህ ቲማቲም በአቮካዶ ለብ ስሪ ተብዬ እኔ ሰርቼ አላውቅም። ቲማቲም በአቮካዶ ለብ ማለት ነው። ስሪና ተብዬ ወጥ ተሰርቷል። ግን አንዴ በልቻለሁ አሁን ስሪና ቤት ያደሳራ ነው ጋይስ ሲል አረ ልብሱ ደግሞ ለጡት ይመቻል ብዬ እንደዚህ ለብሼ ለማጥባት አይመችም። ቪዲዮ አይመችም ጋይስ ለማጥባት ይመቸኛልና ተቤት ስወጣ ያኔ ነው እንደተለመደ ያው ዛሬም ጉዟችን ቀጥሏል ማለት ነው። እና ያው እናንተም ደግሞ አበረታቱኝ። የተዘበጣም እንዳራስ አልመስልም። አራስ እንዴ ወፍር ብሎ ሲያምርበት ምናምን ነበር። ያው እኔ እንደምታዩኝ ጭር ብያለሁኝ። ተመስገን ነው። ሰሞኑን በብዙ ችግር ውስጥ ነበርኩኝ። በባለፈው እንግዲህ ያው ጸሎት አድርጉልኝ ብያችሁ ነበር። ከዛ ስመለስ በጣም ችግር ውስጥ ነበር የሰነበኩት። የራሴ ችግር አለ፣ ሁለተኛ ችግር ተደርቦብኝ በጣም ያሳዝን ነበር። ይሄን ሳምንት እላችኋለሁ ቤተሰቦች። ያው ማዘርን አይታችኋታል ትናንት በለቀኩት ቪዲዮ እና ያው እሷ ታማብኝ በጣም ታማ ነበር። ይሄን ሰሞን እንግዲህ በጣም ታማ አላችሁን። በስመ አብ ወልድ ብቻ እግዚአብሔር ይመስገን። እኔም እግዚአብሔርን ጥያቄ ሆነብኝ። ፈጣሪ ሆይ ምን አረፍኩ ግን ብዬ ፈጣሪን ወቀስኩት። ገና አሁን ማለት ነው። እስከ ዛሬ ወቀሽ አላውቅም። እግዚአብሔርን ነበር ሁሌም አመሰግነው ነበረ። ግን ፈጣሪ ሆይ ምን አጠፋው ብዬ እግዚአብሔርን አሁን ወቀስኩ ማለት ነው በዚህ ሰሞን። ምክንያቱም እኔ የራሴ አራስ እንደምሆንም ከዛም አልፎ የራሴ ችግር እያለ ሶስተኛ ችግር ሲገጥመኝ በጣም ፈጣሪ አማረረው ጠይቄው ነበር። ግን ይሁን ለበጎ ነው ስላላችሁ ተመስገን ነውና ያው ተሽሯት ቁጭ ብላ አይታችኋት ነው። ተሽሯት ነው ተመኝታ ተነስታ ነው ቪዲዮ የቀረኳት ማለት ነው። ቪዲዮ ያረኳት ማለት ነው። እስኪ አሁን ደግሞ ምግቡን እንስራውና እኔ ማለት ነው እንግዲህ እኔ አቮካዶ ከቲማቲም ጋር ለብ አይቻላል። እሺ እየባነነብኝ ነው ጋይስ፣ እየባነነብኝ እየጮህብኝ ነው ድንገት ማለት ነው። ቶሎ ልስራ። የማያለ ይባላል እንዴት አለቀሰ። ቶሎ ልስራና እንደዛ አላችኋለሁ። ብዙ ቻሌንጅ ነበር። ያው ነገሮች ይደራረብባችኋል እና ያው ዛሬ እኔ ከቤት ስወጣ እሷም ተይደር እንኳን ብላት ነገን የስመለስ ትሄጃለሽ ብላት እምቢ ብላ ያው ዛሬ ሄደች። ያኔ እሷም ሰቅቋት መሰለኝ ስራም ማሰራት ሰቅቋት መሰለኝ ቤተሰብ። እንግዲያው ባለቤቴ ጋር ነው ክፋት እንደዛ የለውም። እንደውም ከኔ እሱ ይሻላል ማለት ነው። የሆነ የራሴ ቁስል ስላለ፣ ሁለተኛ ደግሞ የገጠመኝ ነገር ስላለ ትንሽ ያነጫንጨኛል ጋይስ። አራስ እንደመሆን ይበጣል ትንሽ ያነጫንጨኛል። ነገር ግን ያው ብትባልም ዛሬ ቀሪ ብትባልም ያለች እኔስ እንዲያላክ እሷን ለምን ሁለተኛ ወደ ጉዳይ ልሂድ። ያው እንደነገርኳችሁ የጀመርኩት ፕሮግራም በቀጠሮ ነው። በሳምንት ያው አሁንም ጸሎት ያስፈልገኛል ጋይስ፣ ጸሎት ያስፈልገኛል አሁን መስኪን። ያው እንዴ እንደምታዩኝ ጭር ብያለሁ። ጭር ነው ያልኩት። ይሁን ስማሽም ጊዜ ጭር ችግር የለውም። መታደል ትላላችሁ። ቁጭ ብዬ አንድ ቀን ታልበላ እንደውም ጎጅ ግን አጎብዝ ነኝ። ማርያምን እኔ ራሴን አደንቀዋለሁ። ቁጭ ብዬ አንድ ቀን ተኝቼ እንዳራስ ታልበላ ይሄው ዛሬ ደረስኩላችሁ። ወርኩስ ተመስገን ነው የሚባለው። ተመስገን ነው የሚባለው። ማይሳ ነው አለስ ቁስል ይዞ
እንዳራስ ቁጭ ብሎ ታይበላ ቢሰሩ አማቴም አሉ። ያው ግን ይሄን ብሎ መናገር ትንሽ ከብደኛል። እናቴም አለች። ያው ይሄን ብሎ መናገር ትንሽ ለኔ ከባድ ነው። ሾላ በድፍን ማለት ነው። ሾላ በድፍን ብታጣችሁ እስኪ አሁን ምግቡን ቶሎ ልጄ ታያለቅስብኝ። ልጄ ድንገት ያለቅሳል። ታያለቅስብኝ ጋይስዬ ሽንኩርቱ ገና ተከተፈ። ከዛ ምን ነው የሚቀርመው? ቲማቲም ነው የሚከተለው። ድስት ትላላችሁ። ዋው ደስ ይላል። ድስቶቹ ያማምራሉ። እናንተ ገረገረገረግ ትላላችሁ። ወንደላጤ እንደዚህ ትላላችሁ። እናንተ ግን እግዚአብሔርን ሀብትም ቢሆን እንዴት ነው የሚመጣው? መከራ ሲመጣ እኔ ስወልድ ኦፕሽንኩኝ ስወልድ ከዛ ደግሞ ሁለተኛ ችግር ሲገጥመኝ መጀመሪያ መከራ በዚህ ድስት እንሰራለን። አሁን ደግሞ ከዛ ደግሞ አልፎ ማዘር ስትታመም በጣም ነበር የታመመችው። በጣም ታማ ነበር ጋይስ። እና ግን ሀብትስ ቢሆን እንደዚህ ነው የሚመጣው ማለት ነው። ግን አሁን ክርስትና ይደርሳል ስራ አለ። እኔ እንደዛ አይነት ፕሮሰስ ላይ ክርስትና አለ። አሁን እንግዲህ በቃ የክርስትናው ማሰቢያ ነው። ወንድ ስለሆነ በ40 ቀን ስለሚነሳ ወር ከ10 ቀን ማለት ነው። ወር ከ10 ቀን ከሆነ ክርስትና ይነሳል ማለት ነው። ቤተሰብ የማታውቁ ካላችሁ ማለት ነው። እና ተመስገን ይባላል። ለሚሰጣችሁ እንደሚነሳችሁ ተመስገን ነው። እስኪ መጨረሻውን ያሳምረው። አሁን እኔ ቢከፋኝ ባለቅስ ምን የሚጀመር ነገር አለ? የሚጀመር ነገር የለም። ስለዚህ ተመስገን። ሽንኩርታችንን በጣፍን እስቲ ጋይስ እንግዲህ ሙያ አይቻላቅም። እስኪ ለማንኛውም ሙያውን በጭፍኔ ልሰራው ነው። ተመልሰን እንስራና እንገናኝ። ቤተሰቦቼ ያው እንግዲህ ምግቡን ጨርሽ ሰርቻ በቃው። ቶሎ ልባል ልጅ ታይነሳ ቶሎ ይበል ሳያለቅስ እና በጨፈና ሰራሁት ማለት ብዙዎቻችሁ ለካሜራ ላይ ምግብ አትብይ እያላችሁ አስተያየት እየሰጣችሁ ነውና ይሄውላችሁ አቡካዶ ለብ የሰራሁት ቲማቲም ተጎን ምስበጥ ነው። እንዲህ እንደምታዩት ማለት ነው ጋይስ። እስኪ ቀመስ አድርገውና ጣም ነው እንደ ይጣፍጣል አይጣፍጥም አስጀምረን እንቀመሱ ማለት ነው። እኔ አይቻ ሰለማላቅ ነው በእጅም ማላቅም በአቡካዶ ለብ እንዱ በቁርጥ ነው እንጂ እስኪ ጣፍጣም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ብዙም አይለፋ የሚጣፍጠው ቁርጡ ነው በቲማቲም ማለት ነው። አቡካዶ ቁርጥ በቲማቲም